አምላክ ስሙ ለዘላለም ይባረክ። ማህበራዊ ሚዲያውን በአግባቡ እንጠቀመዋለን። ምክንያቱም እኛ ለዓለም መድኃኒት ነን በኢየሱስ ክርስቶስ። እኛ ለጨለማው ብርሃን ነን በኢየሱስ። እግዚአብሔርን ጠርተን የእግዚአብሔርን ታላቅነት አውርተን የምስራቹን ቃል ሰብከን በኢየሱስ ክርስቶስ ይኸው በጨለማው ላይ እየወጣን በኢየሱስ በአጋንንት መንግስት ላይ በኢየሱስ እየወጣን በጌታ በኢየሱስ በተሰጠን በልጅነት ስልጣን ይህንን ወንጌል እንናገር። ይህንን ወንጌል ከፍ አድርገን የምንናገርበት ዘመን ላይ ናለን። በኢየሱስ እድል በኢየሱስ ጊዜ በኢየሱስ ክርስቶስ ይሰጣል። የሚሰጠውም ከሰማይ አምላክ ከእግዚአብሔር ዘንድ ነው። እግዚአብሔር በሰጠን እድል፣ እግዚአብሔር በሰጠን ጊዜ፣ እግዚአብሔር በሰጠን ሰዓት የሰማይን አምላክ ልዑል እግዚአብሔርን እናገለግላለን። ምክንያቱም እግዚአብሔር አምላክ መልካም ነው። በኢየሱስ ክርስቶስ ይህንን የምስራቹን ቃል ሲነግረን በኢየሱስ ይህንን ደፍኖ ያስቀመጠበት ወዳጅ ይህንን እንዳናነብ በኢየሱስ የከለለብን የጋረደብን የአመፃ ልጅ ምክር በኢየሱስ ክርስቶስ ወደቀ። በጌታ በኢየሱስ ክርስቶስ ይኸው ዘመኑ በኢየሱስ ክርስቶስ የኔ ነው። በኢየሱስ ክርስቶስ ዘመኑ የኔ ነው። ዘመኑ የቤቴ ነው። ዘመኑ የሀገሬ ነው። የዘመኑ የምድሬ ነው። በኢየሱስ ክርስቶስ ጭንገፋ በምድሬ ላይ አይሆንም። በኢየሱስ ክርስቶስ ሟርት በምድሬ ላይ አይሆንም። በኢየሱስ ክርስቶስ የአመፃ ልጅ ምክር በኢየሱስ ክርስቶስ በምድሬ ላይ አይሆንም። ለመሰም የእግዚአብሔር እጅ ቀድማ ወጣለች። የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት በኢየሱስ ክርስቶስ ከትላንትናው በበለጠ በቤታችን፣ በሀገራችን፣ በምድራችን ላይ ቀድማ ስለወጣች እግዚአብሔር አምላክ ብቻውን በኢየሱስ ክርስቶስ እንደሚገዛ፣ እግዚአብሔር አምላክ ብቻውን እንደሚያድን፣ እግዚአብሔር አምላክ ብቻውን አምላክና አባት ጌታ መድኃኒት እንደሆነ ይህንን መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። እኛም ይህንን ከፍ አድርገን በኢየሱስ ክርስቶስ እንናገር። የሰላሙን ወንጌል በኢየሱስ ክርስቶስ እውነት የሆነን ወንጌል ሌላ የሌለበትን በኢየሱስ ክርስቶስ እንናገራለን። በኢየሱስ ክርስቶስ ሌላ ማንም ምንም ሊል ይችላል። ነገር ግን የሚያድን የሚረዳ አምላክ እግዚአብሔር ነው። የሚያገዝ አምላክ እግዚአብሔር ነው። የሚያቆም አምላክ እግዚአብሔር ነው። የሚያበረታ አምላክ እግዚአብሔር ነው። ስሙ ለዘላለም ይባረክ። ጌታ በነገር ሁሉ ከፍ ይበል። በኢየሱስ ክርስቶስ የእግዚአብሔርን ወንጌል እንናገራለን። ስሙ ለዘላለም ይባረክ። ሃሌሉያ።